የዩናይትድ ደጋፊ ግን እንዴት ነው የፈላባችሁ? ብሩኖ ኩኛ ተይ እንጂ የአረብ ኮሜንታተር አናቅም እንዴ? እሱ 150 ጊዜ ብሩኖ ኩኛ ምን በሬዲዮ ያየን ይመስላችሁ? እኔ ሃላንድ እያጠቃ ራሱ ማለት ነው ብሩኖ ኩኛ እያል ነበር። ሰውየው አይኑን ይጨፍን አረብ ነው ያጋንናል። የአረብ ኮሜንታተር ያጋናልና ሰሞኑን ስልክ ለምዶ ማታነሹ ሲሉኝ ጥሬ ትልና ብሩኖ ኩኛ ጅል ኮሜንታተር ምን አባ ነው ሲያቀበብር ሄዶ ገባ እንዴ? አንከር ሜሲ ሲባል እኮ ዚግዛግ ሄዶ ሲያገባ ነው። እዛ ብሩኖ ኩኛ የሆነ ቦታ ሰዓት ለመግደል ሶስት የተቀባበሉትን ኮሜንታተሩ 43 ጊዜ አባስታችሁት እኔ ቲቪ ላይ ሰሞን እንደዛ አልጠረው ወሽ መጣም እስቲ ናው መተ ና አሸንፍ እስቲ ና አርሰናል ቤት መታ አሸንፍ። ትንሽ ነገር ብርቃችሁ ሃላንድ እያጠቃ ብሩኖ ኩኛ ይላል። እኔ አፉ ለምዶበት ይሁን ትራካ አርጎ ኮሜንታተሩ አላውቅም። ትንሽ ነገር ማካብር ብትወድ አለገና የሚዜውም አለገና ብለናል። እንግዲህ ጀማው ወያሪትን ለጥጠን ዋጓን ሰጣት ነው ደግሰንላታል። እንግዲህ በድግሱ ወያላ ጭብጥ ወያላ ብጥብጥ ወያላ ጥምስ የሌለ ነገር የለም። አዳራሽ ደግሞ ያዘጋጅተናል። ጀማው አዳራሹ አበበ ቢቂላ ስቴዲየም ወረዳ 5 አዳራሽ ነው። መቅረት አይቀርም። ወያላን ደግሰን ልንለጠልጣት ነው። ጀማው እንዳትቀሩ ይመቻችሁ። ከጨዋታው በኋላ ማየት ምን ፈልገው ቪዲዮ ዩናይትድ በአርሰናል የሚሸነፍ ከሆነ እኔ ተከታታይ 5 ጨዋታ የአርሰናል ማሊያ ለብሼ የአርሰናል ደጋፊ ይሆናለሁ። ይሄ ቃሌ ነው። ቃል በምድር ቃል በሰማይ አደባባይ ላይ አርሰናል ይችላል ብዬ እሰራለሁ። 5 ጨዋታ የአርሰናል ደጋፊ ይሆናለሁ። ይሄን ያህል ነው በክለብ እምነት ያለኝ። እንደዚህ አይነት ጭዌ እንደ ጊቫዌ ነው የምናየው ለአርሰናል ደጋፊ። እቺ ቪዲዮ ኳሱን ከኛ ጋር ታያላችሁ፣ የማሊያ ጊቫዌ ትንበሻበሻላችሁ። ከዛ በኋላ እቺን ቪዲዮ እናያታለን ማለት ነው። ካሞን ዩ ገነር ሊግና ከቻምፒየንስ ሊግ ማን ይበልጣል? ቻምፒየንስ ሊግ ላይ እነሱ ስላልበሉት ነው። ዩናይትድ ሀያሉ ክለብ ነኝ እንግሊዝ ውስጥ ምናምን ነገር እንዴ ምን ሆነ ነው? አረ ሳይኖር እንደዚህ አትገልፍጣት። አቅማ ስለ ቻምፒየንስ ሊግ ክብር ነገሩ የለው። ምንም ነገር አልልም፣ ግን እንኳን አዋርዱን አልበላ። በእግር ኳስ እውቀት ተብሎ አዋርድ ሊሰጥ ነበር። እንኳን አዋርዱን አልበላ። ምንም የምታውቀው ነገር የለም የምንለው እኮ ይሄንን ነው። እኛ ስጋ ብቻ በአርሰናል የሚሸነፍ ከሆነ እኔ ተከታታይ 5 ጨዋታ የአርሰናል ማሊያ ለብሼ የአርሰናል ደጋፊ ይሆናለሁ። ይሄ ቃሌ ነው። ቃል በምድር ቃል በሰማይ አደባባይ ላይ አርሰናል ይችላል ብዬ እሰራለሁ። 5 ጨዋታ የአርሰናል ደጋፊ ይሆናለሁ። ይሄን ያህል ነው በክለብ እምነት ያለኝ። ይሰጣል። ምን አቅብጦኝ ነው እኔ እነን ያልኩት? እማልወጣው አዝቅት ውስጥ የምገባው ምን ሆኜ ነው? አንዳንዴ እኮ እኔ ያመኛል፣ አንዳንዴ እማደርጎን አላቆም ብለ ደስ ይለኛል። አበበ ቢቂላ ወረዳ 5 አዳራሽ ውስጥ ዩናይትድ ከተሸነፈ እኔ እቀጣለሁ። ቅጣቴን እዛው አዳራሽ ውስጥ እፈጽማለሁ። ቪዲዮ ኤዲት የሰራው ሰው ግን የምር ነፍስ አይሆን አልሄድም የፈለገ ነገር ይሁን ክለኛ ማለት ነው። በቃ ሻሼ አሁን ያለችበትን ሁኔታ ነው ከኛ ጋር ጨዋታ እንዳለው ለዛውም በሜዳችን ሲያቅ ያለበት ሁኔታ ነው። ኤዲት የሰራው ሰውዬ ግን ይመች። በደንብ ኮፒ ሊንክ ይደረግ። ይመቻችሁ። ቀረበበል ጡንቻ በነበረው ሰዓት ያደረገውን እንዳረሰ የበቀል ሰዓት። አሁን ጡንቻው ያንተ ነው። እንደምትችል አሳየው። እድሜ ልኩን የዛተብህ በዚህ ውጤት። ይህንን ውጤት ቀልብሰ ወይ የሱን ምትክ የሆነ በቀል አስተናግደህበት ዝም አስብለው። ተራው ያንተ ነው። ጡንቻው አሁን ያንተ ነው። እናታችሁ የአርሰናል ደጋፊዎች ይህን ቪዲዮ በደንብ ኮፒ ሊንክ አድርጉት። እኔ ስለዚህ ጨዋታ አንድ ምክር ልምከራችሁ። የአርሰናል ደጋፊ በሙሉ ስለዚህ ጨዋታ ምንም አይነት ጉራ እንድትጎርሩ አልፈልግም። እንዳትጎርሩ። ከጨዋታ በፊት እናሸንፋለን የሚል ጉራ አልፈልግም። በቃ በእኔ በኩል ያለውን ነገር ነው የምነግራችሁ፣ ምክር ነው። አትጎርሩ ከጨዋታ በፊት። እነሱ ቲክቶኩን አጨናንቀውታል። ጥግ ድረስ ነው ያጨናነቁት። ከጨዋታ በፊት እናሸንፋለን፣ እንደዚህ እናረግሻለን፣ በሜዳሽ እንወቅጥሻለን ምናምን የሚል ቪዲዮ በጣም እያጨናነቁት ነው።
እኛ ግን ስራችንን ሰርተን ብቻ ነው የምናሳያቸው። አንዳችሁም ቲክቶከሮችም ሆኑ መንገደኛም ቲክቶክ ተጠቃሚ የተኛውም ቢሆን አንድም ሰው ጉራን እንዳይነዛ ጸጥ ይበለና ከዛ ከጨዋታ በፊት እያንዳንዳቸው ለሰሩት ቪዲዮ ትክክለኛ ምላሽ እንሰጣቸዋለን። ከዛ በፊት ግን አንድ ሰው እንዳይጎርር ይህን ቪዲዮ ኮፒ ሊንክ ላይ ሼር ሪፖስት እያደረጋችሁ ለአርሰናል ደጋፊዎች አድርሱላቸው። የአርሰናል ደጋፊ ምክሬ ነው። ቪዲዮ ቫይራል እንዲወጣ እርዱኝ። ይመቻችሁ። እሁድ ማንቸስተር ዩናይትድ በአርሰናል ከተሸነፈ እኔ አርሰናል ማሊያ ለብሼ አደባባይ ላይ አርሰ ይችላል ያልኩኝ ቪዲዮ እሰራለሁ። ቃል ነው፣ እናቴ ትሙት ነው የምላችሁ። አርሰናልን ሜዳው ድረስ ሄደን ቅጥቅጥ አድርገን አሸንፈን 3 ነጥብ ይዘን እንወጣለን። ድል ለማንቼ እንደውም በ9 ተጫዋች ነው የምንገባው። አንተ ፎቃቃ ወያላ ከአርሰናል ጋር ጨዋታ አለን ማለት ነው። የፕሪሚየር ሊጉ ምርጡ የተከላካይ ቡድን ቨርሰስ የፕሪሚየር ሊጉ ምርጡ የአጥቂ ክፍል የሚጋጠሙ ይሆናል ማለት ነው። ይከላከላሉ፣ ያጠቃሉ ነው ጨዋታው፣ ምንም ጥያቄ የለውም። እንደምታውቁት እንግዲህ የመጀመሪያ ጨዋታችን 1-0 ሲያሸንፍን ከ35 በላይ ሙከራ ነበር ያደረግንባቸው። የሚገርሙ ጥቃቶችን ፈጽመን ነበረ። ነገር ግን ጎል ማስቆጠር አልቻልንም መጨረሻ ላይ። ነገር ግን ከ35 በላይ ሙከራ እንዲቻላል እስኪባል ድረስ ቅጥ ነበር ያደረግናቸው። በእሁዱ ጨዋታም እንደምታውቁት እኛ እናጠቃለን፣ እነሱ ይከላከላሉ ነው ጨዋታው። እናዘንቧለን ነው መለንሹት። ይሳካም አይሳካም ተከላክሎ ከማሸነፍ እንደ ሞሪኖ እንደ ፔፕ አጥቅቶ መሸነፍ፣ በክብር መሸነፍ ማለት ነው። ምክንያቱም አባታችን ያስተማረን ስለሆነ ማለት ነውና ከቻል የሚሳካ ከሆነ ድል የሚቀናን ከሆነ ያ የ8-2 ምናምን ይደገማል። ምክንያቱም ምን ሞክረው ሙከራ በመጀመሪያው ጨዋታ የሚሞከረው 35 ሙከራ ማለት ነው 8 ጎል እንዲገባ ይሆን ነበር። ነገር ግን እድል ስላነሰን ነው። አሁን እድል በለስ ከቀናን ያው ዝም ብለን ነው የምንሰጣቸው ማለት ነው። ይመቻቹ። በዚህ ሰዓት ዩናይትድ አርሰናል የሚያሸንፍ ከሆነ ማለት አመቱ ሙሉ ቪዲዮ አልሰራም። ምን ሆናችሁ ነው? ምን ከባድ ጨዋታ እንዳለበት አረ እነሱ ያውሩ ያው የተለመደ ነገር ስለሆነ ማለት። በዚህ ሰዓት ግን ጭራሽ ኮምፔር ማንደረግ ቡድኖች ነው ያሉን ሁለታችንም ማለት ነው። ትልቅ ቡድን ነው፣ ለሱ ሪስፔክት መስጠት ባለብን ነው እንሰጠዋለን። ከዛ ውጪ ግን ከረንት ግን ጭራሽ አንገናኝ። ከዛ ባለፈ ደግሞ ደስ ያለኝ ነገር ምንድነው ኖርማል አንደርዶግ አይደሉም። በዚህ ሰዓት ብዙ ጊዜ ዩናይትድ ካያችሁ ከትልልቅ ቡድኖች ጋር ከኛው ይዛውትኛ ማለት ነው ሲጫወት ምናምን ነገር እንትን ይላል ገገም ማለት ፕሮባብል አለውና ያ ነገር ደግሞ ማለት ነው የሲቲዋ ውጤት ሞር እንደዚህ አንደርዶግ እንዳይሆንና አንኤክስፔክትድ እንዳይሆን ያደርጋል ቢያስባሉ። ምክንያቱም ከነሱ ደጋፊ ጀምሮ አብዛኛው ሰው ማለት የሲቲዋ ውጤት ሞር የልብ ሰጣችኋለች እና አርሰናል እንደሚያሸንፍ ምናምን ነው አሁን እየተሰማችሁ ያለው። ያ ደግሞ ለኛ ጸዴ ነው ብዬ ነው ማስበው። አንደርዶግ ነው አይመጣም፣ አንኤክስፔክትድ ነው አይመጣም። እኛ ግን በአግባቡ እንሰጠዋለን። ያው ሞር ጥሩ ሳይሆኑ እየተሸነፉ መጥቶ እንኳን ቢሸነፉ እኛ እኮ ጥሩ አይደለም እንዳይሉ ማለት ጥሩ እንደሆናችሁ ከዚህ በፊት በነበረው ሳምንት አይታችኋል። ጥሩ እንዳልሆናችሁ ደግሞ እኛ እናሳያችኋለን ማለት ነው። ችግር በጣም ቀለል አድርገን እንደምናሸንፈው በጣም እርግጠኛ ነኝ። በትንሹ 3-1 ምናምን የሚያልቅ ጌም ነው። በቃ ወይ 3-0 ወይ 3-1 የሚያልቅ ጌም ነው። ይሄን ያላካብዳችሁ ምናምን ትናት በሉ ለማለት ነው። በጣም ቀላል ጨዋታ እንደሚሆን በጣም እርግጠኛ ነኝ። እንሰጣችኋለን። በእርግጠኝነት አታሸንፉንም። በጣም በእርግጠኝ ይሄን ስናገር ማለት እኔ እንደ ደጋፊ አይደል እንደ ደጋፊ ሲሆን በእርግጠኝነት አታሸንፉንም። ይሄንን ቪዲዮ ማለት ፌቨራይት ላይ አስቀምጡት፣ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። አርሰናላውያን በደንብ ኮፒ ሊንክ አድርጋችሁ አድርሱላችሁ። ፎሎ ማድረግ እንዳትረሱ አርሰናላውያን። ይመቻችሁ። ተርተሙም ማለት ነው። ይሄ ማዘር አልቀሳ ተቆረጥ ያለችኝን ጸጉር ዩናይትድ እኛን ካሸነፈ 1-0 ካሸነፈ እቆረጣለሁ። ማዘር ተሙ እኔ አላህ ምስክሬ ነው ማለት ነው። እኔ በዚህ ወያላት ዩናይትድ ከተሸነፈ አይደለም መሸነፍ አቻ መውጣቱ ላይ ገባው። ከተሸነፈ ጺሜን ከነጸጉሬ እነሳለሁ። ምልጥ የሁሉ ጨዋታ በጣም ከባድ ጨዋታ ነው። አርቴታ በካሪክ ተሸንፏል። ስለዚህ እሱም ለበቀል ለሚገባው ትናንትና እረፍት የሰጣቸው ተጫዋቾች እንዳሉ እናስታውሳለን። ዩናይትድ ከሁሉ ጨዋታ አንድ ነጥብ ራሱ ካሳካ በጣም ትልቅ ነጥብ ነው ብዬ አስባለሁ። ሪከቨሪ ታይሙን በደንብ መጠቀም አለበት ብዬ አምናለሁ። በሳምንቱ አጋባሽ ምን ማለት ጨዋታ አላደረገም። ስለዚህ ካሪክ ተጫዋቾቹን የማግኘት በደንብ ትሬኒንግ ሴሽን ላይ በደንብ ያገኛቸዋል ብዬ አስባለሁ። እና የሁዱ ጨዋታ በጣም ትልቅ ተርኒንግ ፖይንት ነው ለራሱ ለአርሰናልም ተርኒንግ ፖይንት ነው። ከዋንጫ ጋር በተገናኘ ካውንት ዳውን ጀምሯል ብለዋል ቅድም አንተ 12 ጨዋታ ለማንቸስተር ዩናይትድም የቻምፒየንስ ሊግ ቦታ ለማግኘት አሁን ትልቅ አሰልጣኞችን ስታጭ ወይም ትልቅ ተጫዋቾችን ወደ ቲምህ እንዲመጡ ስታደርግ you should have to compete አውሮፓ ቻምፒየንስ ሊግ ላይ መግባት አለበት ግዴታ። ይሄ በቃ እንደ ክራይቴሪያ መሆን አለበት። ሉዊስ ኤንሪኬ መቼም ቢሳካና ቢመጣ ዩናይትድን ዩሮፓ ሊግ ላይ ማጫወት ላይፈልግ ይችላል ማለት ራሱ ላይሳብ ይችላል። በዝውውሩ ጥያቄ ትልልቅ ተጫዋቾች የምትላቸው ያው የዩናይትድ ስመ ገናናነት እንዳለ ይታወቃል። ግን ቻምፒየንስ ሊግ ላይ ስትሳተፍ በጣም አሪፍ ነው። ያው ቪኒሲየስ ጁኒየር ከሪያል ማድሪድ ጋር ቢል